ልብ እውርነት በማይጠቅሙና በፍርድ ቀን በማንከሰስባቸው በሰዎች ጉዳይ ሀሳብ ሲሰጡ መዋል ነው። የልብ እውርነት የሚወዱንን አለመውደድ፣ መልካም ያደረጉልንን ረግጦ መሄድ፣ ለእኛ የኖሩትን ላጥፋቸው ማለት፣ ያጽናኑንን ማቁሰል የውለታ ቢስ ማንነት ነው። ይህን ማንነት መያዝ ሲኦልን በቁም ተሸክሞ እንደመዞር ነው። የልብ እውርነት የእኔ የብቻዬ ራስ ወዳድነት፣ የተጠናወተው ለግል ምቾት ብቻ ሌሎችን መፈለግ ያለበት ኑሮ እርሱ የልብ ወዳድነት ነው። አቶ በኃይሉ እንግዲህ እንደምንመለከተው በራስ ወዳድነቱ ምክንያት የቤተሰቦቻቸውን ሀብት ንብረት የራሴ ብቻ በማለት እህቱን አሳልፎ መስጠት ወይም ደግሞ ለእህቱ ትልቅ ጠላትነት ሆኖ የመጣ ሰው ነው። አሁን ደግሞ በስተመጨረሻው እንግዲህ ከዚህ ቀደም ወላጆቹን እናትና አባቱን የገደለበትን ሰው ልጅ እሱ ልክ በጥላቻ አይነት መንገድ አሳድጎ አሁን ላይ እሱን ተጠቅሞ የራሱን ጠላቶች ለማጥፋት እንዲጠቀምበት ወደ ራሱ ቦታ አምጥቶታል ማለት ነው። እንግዲህ ይህ ሰው ለመጀመሪያ ጊዜ ማለትም የሚበቀሉበት መንገድ በብሌን አማካኝነት እንደሆነ አቶ በኃይሉ እያሳየው ነበረ ማለት ነው። እንግዲህ ሰላምንና እንደዚሁም ደግሞ ሳሚን ከዛም አልፎ ደግሞ ብሌንን እነዚህ የቤተሰቦች ገዳይ ናቸው፣ ስለዚህ መበቀል ይኖርብሃል በማለት እሱ እንዲያጠፋቸው ለማድረግ እየሞከረ ይገኛል ማለት ነው። እንግዲህ ይህ ሰው ከልጅነቱ ጀምሮ በጥላቻ ስላደገ ትልቅ በቀልና እልህ ውስጡ እንዳለ ይታያል ማለት ነው። እንግዲህ ሰው ወደ እነ ሰላም ቤት ከሄደ በኋላ ከማን ጋር ነው ትልቅ ጦርነት ውስጥ የሚገባው ብለን ስንመለከት ሳሚና ዳግም ነው ማለት ነው። እንግዲህ ምክንያቱም መጀመሪያ ላይ የበቀላቸው ቁልፍ ብሌን እንደሆነች ሲናገር ነበር አቶ በኃይሉ። ብሌንን ደግሞ ዳግምና ሳሚ አናስነካም በማለት እነሱ ሁለቱ ከዚህ ሰው ጋር ሊፋለሙና ትልቅ ጦርነት ውስጥ ሊገቡ ይችላሉ ማለት ነው። ሳሚ እንግዲህ ከዚህ ቀደም ብሌንንና ሰላምን ለመጠበቅ እዛ ቤት ውስጥ እንደገባ ተመልክተናል። ነገር ግን በዳግምና በብሌን መካከል በተፈጠረው አለመግባባት ሳሚ ከዛ ቤት እንዲወጣና ሳሚ ለብሌን ያለው አመለካከት ከሷ እንዲርቅ አድርጎት ነበረ። ቢሆንም ግን ሳሚ ለብሌን ሲል ራሱን አሳልፎ ስለሰጠ እንግዲህ በተመለከትነው ቪዲዮ ላይ አቶ በኃይሉ ብሌንን ሊገላት ሞክሮ ነበረ። ነገር ግን ሳሚ ራሱን አሳልፎ ለብሌን ሲል ሰጥቶ ከሞት እንደተረፈ ተመልክተናል ማለት ነው። ስለዚህ ሳሚ አሁንም ቢሆን ተመልሶ ወደ እነ ሰላም ቤት ሄዷል ማለት ነው። ዳግም እንግዲህ የተፈጠረውን ነገር ባለማወቁ ብሌን ላይ በተደጋጋሚ ስልክ ዘግቶባት ስለነበረ በመካከላቸው ትልቅ ጸብ ተፈጥሯል። ያደረገላትንም ቀለበት አውልቃ በመጣል እኔ ከዚህ በኋላ ከአንተ ጋር መሆን አልፈልግም፣ አንተም ብትሆን የኔ እስረኛ ልትሆን አትችልም በማለት ነፃነትህን ሰጥቻለሁ ብላ ቀለበቱን አውልቃ ሰጥተዋለች። ዳግም የተፈጠረውን ነገር ስለማያውቅ እናቱ ብሌን ያደረገችው ነገር ትክክል ነው፣ አንተ ካደረግከው አንጻር እሷ በጣም ትክክል ናት፣ ይሄም ሲያንስህ ነው በማለት ለዳግም ሁሉንም ነገር ስትነግረው ዳግም ተጸጽቶ እንደዚህ ማድረግ አልነበረብኝም በማለት ብሌንን ይቅርታ ሊጠይቃት ፈልጎ ነበረ። ግን ብሌን ደግሞ ይቅርታውን ልትቀበለው አልቻለችም። ሳሚ ወደ ቤት ከሄደ በኋላ ሳሚን ስትንከባከበውና ሳሚን ለእኔ ብሎ ህይወትን ሰጥቶ ነበር፣ በእኔ ምክንያት ነው እንደዚህ ሆንከው፣ ስለዚህ አንተን መንከባከብ ግዴታዬ ነው በማለት ሳሚን ልዩ እንክብካቤ ስታደርግለት ዳግም እየተመለከተ በቅናት ውስጥ ውርር እያለን ተመልክተናል ማለት ነው። እንግዲህ የዳግም ቅናት ምንም ብሌንን ከመውደድ እየተነሳ ቢሆንም ነገር ግን በጣም ከመጠን በላይ የሆነ ስለሆነ ብሌንን ሊያጣት እንደሚችል እናቱ ጭምር ስትናገር ነበረ ማለት ነው። አሁን ላይ ሁሉም ሰው ለሳሚ ያላቸው አመለካከት በጣም እየተቀየረ እና ሳሚ ጥሩ ሰው እንደሆነ ነው ሲናገሩ የነበሩት። እንግዲህ ሰላም ከዚህ ቀደም ከቤት እንዲወጣና ብሌን ከህይወቷ እንድታስወጣው ማድረግ እንዳለባት ነግራት ነበረ። ከዚህ በኋላ ግን ሳሚ እዛ ቤት ውስጥ ይቆያል። አሁን የመጣባቸውን ጠላት ደግሞ መክቶ የሚከላከልላቸው ሳሚ እንደሆነ እርግጥ ነው። እንግዲህ ሳሚ እንደተመለከትነው ለብሌን ሲል ሞት እንኳን መጋፈጥ እንደሚችል ተመልክተናል። አሁንም ቢሆን ይህ ሰው ሳሚን ከሳሚ ጋር ትልቅ ጸብ ውስጥ እንደሚገቡና አቶ በኃይሉ ውስጡ በዘራበት የጥላቻና የበቀል ኃይል ማለት ነው ሳሚን ሊያፈራርሰውና ሳሚ ሰላምንና ብሌንን እንደሚጠብቃቸው እርግጥ ነው። እንግዲህ አቶ በኃይሉ ይህን ሁሉ ነገር የሚያደርገው ለገንዘብ ሲል እንደሆነ
ከዚህ ቀደም በጣም በብዙ ክፍሎች ላይ ተመልክተናል ማለት ነው። እንግዲህ ቤተሰቦቻቸው ለሰላም ብቻ ያወረሱትን ሀብት ንብረት ሰላም ግን ወንድሟ ስለሚያሳዝናት ግማሹን ከፍላ እንደሰጠችው እና አሁንም ቢሆን ልትሰጠው ፈቃደኛ እንደሆነች ከዚህ ቀደም ተናግራ ነበረ። ቢሆንም ግን አቶ በኃይሉ በራስ ወዳድነትና በስግብግብነቱ የተነሳ እህቱን ልክ እንደ ትልቅ ጠላት በመመልከት ይኸው ብዙ ጊዜ ሲያሳድዳት እና በጣም ብዙ ነገሮችን ሲያደርጋት ቆይቷል። አሁን ላይ ግን ፍትህ የሚታይበት ጊዜ እየደረሰ ይመስላል ማለት ነው። አሁን ላይ የመጣው ሰው ደግሞ ወደ እነ ሰላም ከቀረበ ምናልባት ሁሉንም ነገር ከተናገሩና አቶ በኃይሉ ምን አይነት ሰው ነው የሚለውን ነገር በሂደት በደንብ ካወቀ በኋላ የራሱ ጠላት ሆኖ ራሱን ሊያጠፈው እንደሚችል እርግጥ ነው ማለት ነው። ያማለ ጥላትና ጥላቻና ክፋት መልሶ ራስን ጠልፎ እንደሚጥል እርግጥ ነው። አቶ በኃይሉም ራሱ በዘረጋው ወጥመድ ውስጥ ተጠልፎ እንደሚወድቅ እናምናለን። ቢሆንም ግን ያ ጊዜው መቼ ነው የሚለውን ነገር ስንመለከት ምናልባት አሁን ላይ ጊዜው እየደረሰ ይመስለኛል ማለት ነው። ብሌን አሁን ላይ ለዳግም ያላት አመለካከት በጣም እየቀነሰና ዳግምን እየጠላችው ሳሚን ደግሞ ትልቅ ቦታ እየሰጠችው እንደሆነና ምን ያክል እንደሚወዳት እየተረዳች ይመስላል። እንግዲህ ሳሚ ከዚህ ቀደም የፍቅር ጥያቄ ሲያቀርብላት እኔ እናንተ እንደዚህ አይነት ነገር ውስጥ ልንገባ አንችልም፣ በቅጡ እንኳን አውርተን የማናቅ ሰዎች ነን በማለት ስትናገር ነበረ። አሁን ላይ ሁለቱ ጥሩ ግንኙነት ስላላቸው ሳሚ ለሷ ሲል ደግሞ ምንም ነገር ማድረግ እንደሚችል ብሌን በተደጋጋሚ ተመልክታለች። ስለዚህ ለእኔ የሚገባኝ ሳሚ ነው ብላ ሳሚን ልትመርጥ ትችላለች ማለት ነው። እንግዲህ ዳግም ያደረገላትን ቀለበት አንድ ጊዜ አውልቃ ጥለዋለች። ከዚህ በኋላ ድጋሚ ሊያደርግላት አይችልም። ይቅርታም እንደማታደርግለት ደጋግማ ነግረዋለች ማለት ነው። ስለዚህ ይቅርታ እንኳን ብታደርግለት ቀለበቱን መልሳ ልታደርገው አትችልም። ነገር ግን እሷም ስትናገር የነበረው አንተ ዕለት ከዕለት በምታደርጋቸው ነገሮች ለአንተ ያለኝ ነገር እየቀነሰ ነው የመጣው በማለት ለዳግም ስታስረዳው ነበረ። ዳግም እንግዲህ ብሌንን እያብጣት እንደሆነና ሳሚ እያሸነፈው እንደሆነ ተረድቷል። ከዚህ ቀደም ሳሚን ብሌንን የራሴ ያደርጋታለሁ ብሎ ዝቶበት ስለነበረ አሁን ላይ ሳሚ አሸንፈህኛል በማለት ሲናገር ተመልክተናል ማለት ነው። ሳሚ አሁን ላይ በሚፈጠረው ነገር እና ዳግም ይቅርታ ሳሚና ብሌን ባላቸው ቀረቤታ ሳሚ ወደ ብሌን በጣም እየቀረበ እና ብሌንም ደግሞ የሳሚን ማንነት እየተረዳች ስትመጣ ትልቅ ቦታ እየሰጠችው መታለች። እንግዲህ ሳሚና ብሌን አብረው ቢሆኑ በጣም ደስ ይላሉ። በስተመጨረሻ እንግዲህ ብሌን የተመለከተችው ነገር ቢኖር ምንድን ነው ቃልና ዳግም ቆመው እያወሩ ቃልም ደግሞ ዳግምን ለማማለል እየሞከረች ነበረ ማለት ነው። በዚህ ቅጽበት እንግዲህ ብሌን ስትመለከት በጣም ደንግጣ ነበረ። አሁን ላይ ብሌን ልትለው የምትችለው አንተ እንደዚህ እየሆንክ እንዴት እኔ ከሳሚ ጋር ባለኝ ግንኙነት ምንም ባልተፈጠረ ነገር አንተ ዝም ብለህ እንደዚህ ብዙ ነገር ትናገራለህ? አንተስ ምን እያደረክ ነው? በማለት ዳግምን ልትናገረው እና ከዚህ በኋላ አጠገቤ ልትደርስ እንዳትሞክር በማለት ልታስጠነቅቀው ትችላለች ማለት ነው። እንግዲህ ዳግምና ብሌን በመካከላቸው ያለው ጸብ ይባስ እየተባባሰና እየሰፋ መጥቷል ማለት ነው። ቃልም አሁን ላይ እየተቀየረች ብትመስልም ነገር ግን እንዳልተቀየረች እና መቼም ቢሆን ልትቀየር እንደማትችል ተመልክተናል። ሳሚም ቢሆን ቃል መቼም ቢሆን ልትቀየር አትችልም። ለምትቀየር ብኮን እስከ ዛሬ በጣም ብዙ ልትቀየርባቸው የምትችለው ጊዜዎች ነበሩ፣ ግን አልተቀየረችም። አሁንም ወደፊትም ልትቀየር አትችልም በማለት ሲናገር ነበረ። አሁንም ቃል እንግዲህ ጎዳና ላይ እንኳን እስከ ማደር ምግብ ሳትበላ ውላ አድራ እንኳን ያንን ሁሉ ነገር ፈተና አሳልፋ አሁን ላይ ልትቀየር አልቻለችም። አሁንም ሰላምን አጭበርበራ ወደዛ ቤት በመግባትና አሁንም ቢሆን ሰላምንና ብሌንን ለመበቀልና እነሱ ላይ ያላት ጥላቻ እንዳለ እንደሆነ ተመልክተናል ማለት ነው። አሁን ላይ ወይዘሮ ገነት ጋር እንድትኖር ሰላምን ፈራባታለች። ወይዘሮ ገነት እንግዲህ ከአንቺ ጋር ነው ወይ ልኖር የምችለው እያለች ነበረ። ነገር ግን እንዴት አድርጌ እንደማስተካከልሽ እኔ ያውቃለሁ በማለት ወይዘሮ ገነት ስትናገር ነበር። ወይዘሮ ገነት እንግዲህ ቃልን እንዴት አድርጋ ልትቀይራት ትችላለች? እየቀጣች በበርበሬ እያጠነች ወይስ ደግሞ ምክር እየለገሰች ምን አድርጋ ልትቀይራት ትችላለች ብላችሁ ታስባላችሁ? እንግዲህ ቃል በጣም ብዙ ጊዜ ተፈትናም ጎዳና ላይ ወጥታም ከአንዴ ሁለቴም ከቤት ተባራም ተመልክተናል። ግን ልትቀየር አልቻለችም። አሁንም መልሳ ዘው ተንኮሏ ላይ
ነው የምትገኘው ማለት ነው። ነገር ግን ገነት እንደምትቀይራት ሰላም እንኳን እርግጠኛ ሆና ነበር ስትናገር የነበረው። አሁን ላይ ግን የቃል መጨረሻ የደረሰ ይመስላል። ቃል እንግዲህ አሁን ላይ ማለትም ሳሚ ይቅርታ ወደ ገነት ቤት በተመለሰችበት ጊዜ ሰላምን ይቅርታ ስትጠይቃት እኔ በጣም ብዙ በድዬሻለሁ ምናምን ስትላት እኔ በቃ ልጅሽ አይደለሁም ብላ እውነቱን ትናገራለች ብዬ እኔ ራሱ አፋፏን ስመለከት ነበረ። ነገር ግን ምንም ነገር ሳትናገር መልሳ ወደዛ ወደ ማስመሰሏ ነው እየገባችው። ስለዚህ አሁን የመጨረሻዋ ሊሆን ይችላል። ሰላምም ቢሆን በቃል ላይ ያላት ጥርጣሬ እንዳለ ስለሆነ የሆነ ነገር ተፈጥሮ ምናልባት የዲኤንኤ ምርመራውን ሊመጣ ይችልና ሰላም ቃል ልጇ እንዳልሆነች ልታውቅ ትችላለች ማለት ነው። ውድ የአደራ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮ ላይክ እያደረጋችሁ ጀምሩ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ። ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አበረታቱኝ። ሰላማችሁ ይብዛልኝ።